የት ነው ያለሽው? አትታይሽም እንዴ? እንደተለመደው እንግዲህ አንድ እንግዳ ይዛ ወጣ ሳይሆን አይቀርም። በትን ያረጋች ጸጉሯን እየመጣች ነው አሉ። እሱ ነገር ነው በጣም ነው መቀናበት። እንደው መቼ ነው የጥበብ መኪና ውስጥ ገብቼ ጸጉሬ እንደ ጥበብ ሹ እያለ መሄደው? አንድ ቀን ተስፋ አትቁረጪ፣ ምክንያቱም ከዚህ በፊት የሄዱ ሰዎች አሉ። ለማንኛውም አሁን በተሳፋሪ ሰዓታችን ላይ ተገኝተናል። ዛሬ ከማን ጋር ይሁን ብትን ሽር ብትን ያለች የመጣች አለች። ጥበብ ሁሌ ሚስጥር ነው የምታረገው። እንግዲህ ከፕሮግራም አይተን እንምጣ። ተሳፋሪ እናመሰግናለን። ኑ ወራጆና ልጫናችሁ። ወግድ በለው ይኸው ነግሬያቸዋለሁ። ወግድ ተሳፋሪው ዛሬ ወግድ ብሎ አውጇል። ምን ሆነ ነው እንለዋለን። ተሳፋሪ ፕሮግራማችን ላይ ነው። ተሳፋሪ ወግድ በለው ወይ አልገባ ወይ አልተሞኝ እንዳልተመው ወግድ በለው ምነው ባይኔ ማቶ ክብሮን ባያቀለው ወገድ ብያለሁ። ደህና ና ሰለሞን ጥጋቤ ደህና ና። ዌልካም ቱ ዘ ካር ስቱዲዮ የተጫወትን እንጓዛለን። ሁሉ ሰላም። ምን አዲስ ነገር? ያው እንግዲህ አልበም ነው። ዘፋኝ ስትዩ አዲስ ነገር ስትዩ አልበም ነው። እንዴት ነው? ልንሰራ ነው? እየሰራ ነው እንዴ? አዎ ቆይቻለሁ ከጀመርኩት። በጣም አዲስ። ትንሽ ስላንተ ንገረኝ። ሰለሞን ጥጋቤ ማን ነው? በሶስት ቃላት እስቲ ግለጸው። ሜቢ የድምጻዊ ተጫዋች እንደዚህ ብዬ አስባለሁ። ድምጻዊና ተጫዋች። አይ አሪፍ ነው። ወደ ጫወታችን ከመግባታችን በፊት የመጀመሪያ ስራህ ያመኛል ነው የመጀመሪያ ዘፈን ማለት ነው። ካሳ ጎንደሬ ቢሆንም ደሞ ለአንዲት ኢትዮጵያ ነበረ ህልሙ፣ ለአንዲት ሀገሮ ነበረ ህልሙ። ዜማውንም ግጥሙንም አንተ ነው የጻፍከው? እንዴ ይቻላል እንዴ? እንደዛ ይገርማል እኮ በጣም ይመች። በጣም ማለት የመጀመሪያ ስራ ሆኖ ሁለቱንም ሃንድል አድርገ። አዎ ያው በዛ ሰዓት ልጅነትም አለ ምናምንና እውነት ለመናገር ከዛ በኋላ ጠፋብኝ መጻፍ። አይገርምሽ? በእውነት መብራን ለምን ደንግጣ እንዴት እንደው ሞራል የሚሆን ነበር የሚገርመው። ግን ከዛ በኋላ ዜማ ላይ ነው ትንሽ ፎከሴ። ግጥም በጣም ከባድ ነው ለኔ እንጃ ከብዶኛል። ግጥም አይደለም ለዛ እኮ ነው ግራ ይገባኝ። ማለት መጀመሪያ ስራክ ነው ወደ ህዝብ የተቀላቀልክበት የመጀመሪያው ነገር እንደዚህ አስበው መስራት ምናምን ከባድ ነው። ያው ከፍርሃት በጣም ግን ጎበዝ በጣም ለመስራትም ከሚኖርሽ ጉጉት ምናምንና አይደል? አዎ ቶሎ ከሰው ጋር ለመድረስ ከዛ አንፃር ይመስለኛል። የሚገርምሽ አጽፌዋለሁ እኮ ሶስቴ ምናምን ለሶስት ሰው ለተለያዩ ሰዎች አስሞከርኩት። እዛው ጎንደር ላሉ ገጣሚዎች ጎበዝ ልጆች ግን ወይ የራስሽን ነገር ታስቀድሚያለሽ አይደል? እንደዛ ስለሆነ ይሆን አላውቅም። ወደ ራሴ ተሳብኩና የኔ ቢሆን ይሻላል በሚለው ግን ባይዜ በጣም የሚያምር ዘፈን ነው። ቆንጆ ነው እውነት ለመናገር። እስቲ ትንሽ በልልን። ተው ረጃሎ ረጎራ ወረ ተው ተወልዶ ነበረ ጀግና አንድ ለእናቱ የታጠቡ ጌታ ያንደበተርቱ ማጸለምለሟ ያፈራችው ጎንደር መዘከር አለበት ሁልጊዜም ዘውትር ይላል። አረ ወይኔ በስመ አብ ድምጽ ሀሳቡ ምን መሰለሽ?
ያው ቴዎድሮስ ለኢትዮጵያ ብቻ አይደለም አሚን ለጎንደር ብቻ አይደለም አንድ ኢትዮጵያ ነው የሞተው ማን ነው ያለው ኢትዮጵያን አሚን ቴዎድሮስን ማን ነው ያለው ጎንደሬ አይነት ነገር ጎንደሬ ብቻ አይደለም ኢትዮጵያ ነው እንትን ያለውና የዚህም ትውልድ ደግሞ ታሪክ መስራት አለብን ምናምን የሚል ሐሳብ ነው ያለው በጣም አሪፍ ሰው ጎንደር ነው ተወልደ ያደግኩት የት ጎንደር ከተማ ሳይሆን ከጎንደር 100 ኪሎ ሜትር ወጣ ብላ የምትገኝ ደባርቅ የምትባል የሰፈር ልጆች በብዛት በጣም ጎበዝ ድምፃውያን ናቸውና ያው የነሱንም አብረሽ ደግሞ ስትይ ውሎሽን አይደል የምትመስለው እነሱን ያየን ምናምን ነው የጀመርነው በዛ ወደ አርት ውስጥ በዛው ስምጣልን ደስ ይላል ስታደግ እንዴት ነበር የሰፈሩ ሰው አሁን ምን ይላል ተመልሰህ ታውቃለህ በቅርብ አይ ቆየሁ 4 አመት ምናምን ይሆናል 4 አመት ይሆናል ያው ግን በጣም በቃ ደስተኛ ናቸው የሀገሩን ሰው በጣም አይደል መልካም ሰው እኛ ፋና ላምሮት ላይ ስንወዳደር በጣም ሳፖርት የሚያደርጉ የነበረው የዓለም ዋንጫ ነው የሚመስለው ጉዳይ እንዴ ግዴታ ነው ባይዘው እንዴ አሁን ራሱ የሰፈሬ ሲሆን ነገር ሲያደርግ በቃ ወይ በጣም እንደዛ ግዴታ ነው የኛ ደግሞ በጣም የሚገርምሽ በስማም እንዴት ፒክቸሮች ምናምን ነበሩኝ እስከ ቅርብ ጊዜ ይልኩልኝ ነበርና ተሰብስበው እንዴት ሞራላቸው ምናምን ለቀጣዩ ራሱ ኢነርጂ የሚሆን ነገር ነው ድምጽህ ከምናውቃቸው ካንጋፋ አርቲስቶች መሃል ወደ ማን ይጠጋል ሰው ወይ ብሎ ታውቃለህ ወይ ራስህ ያሰብከው ነው በብዛት ከኤፍሬም ጋር የማመሳሰል ከማዲንጎ ጋር በብዛት ከማዲንጎ ጋር ብዙ ጊዜ የማዲንጎን ስትዘፍን ግን በጣም ነው ደስ ያስደነግጣል በጣም አሪፍ እስቲ በለለ ተሸለም ይላል ማተባላት እንወራረድ ይቺ ኮረዳ የጎንደር የታቦር ናት ካለኔማ ማን ያውቃታል ካለኔ ለኔ ብላ ትኖራለች ሁሉን ችላ ለኔ ብላ ትኖራለች ሁሉን ችላ ከንፍ ያድርገኝ ክነፍነፍ ለኔ ሰፈባይን ሰፍሰፍ ለሞት ብያለሁ ፍቅር ደግነት ስላላት ምን አላቃሌን ብሰጣት በከፈለላት ስወድላት ላፈቀራት ሰው ስወድላት ፍቅር መስጠቷን ስወድላት ሸለምኳት ልቤን ስወድላት ብትሰጠኝ ልቧን ስወድላት ወዳጅን መውደድ ስወድላት ማፍቀር ሲገባት ስወድላት ፍቅርሽ እንዳሻው ስወድላት ያድርገኝ ብሏል ትሸለም የፍቅር መቤትን ያለም ከአንገቷ ሳይሆን ከአንጀቷ በማስመልከቷ ትሸለም የፍቅር መቤትን ያለም ከአንገቷ ሳይሆን ከአንጀቷ በማስመልከቷ ለምሳሌ ማረግ ወንድማችን አሜን በሳም ያበደ ነው ቆንጆ ነው ከሙዚቃ ውጪ የሚያዝናና የሆነ ኢንተርቪው ላይ ሙዚቃ ብቻ ነው የሚያዝናናኝ ብለህ ነበር እንግዲህ ከተቀየረ ምን ያዝናናሃል በብዛት እውነት ለመናገር ሙዚቃ ነው ያው ስራዬም ህይወቴም ኑሮዬም ግን ውሎዬም እና ግን አንዳንድ ያው ከሙዚቃ ወጣ ብዬ ያዝናናኛል ብዬ የማስበው ተፈጥሮ ያዝናናል አድናቂ ነኝ የተፈጥሮ ይሄ ያደኩበትም አካባቢ ግሪን ኤሪያ ይበዛዋል ሜዳ ሸንተረሩ ጋራው እሱ ሄድን እንዴት ነው ሰው እንጫን እንችላለን እስኪ እናጫውታቸው ማሚ እንዴት ነሽ እኔ በደስ ነኝ አመሰግናለሁ እሺ ያቃል ሬዲ ስታንድ ባይ እንሸኝ ወዴት ነው እንሸኝ እስከ መገናኛ እንሸኝ ግባ እስኪ እንዴት አለ ደህና ነን እግዚአብሔር ይመስገን አለን ኮባው ለኛ ነው አዎ እንደ ቆጮ ልጋግርበት ና ግባ በጣም አሪፍ አመሰግናለሁ ዛሬ እድሉን አገኘሁት እንሸኝ እንዴ
ሰላም እግዚአብሔር ይመስገን። ናችሁ? ሰላም ነው። ሰላም ማንን በል? አስራት ሰላም። እኔ ዳንኤል ራስን አስተዋውቀ። ድምፃዊ ሰለሞን ጥጋቤ ይባላል። አዎ ሰለሞን። አሁን አወቀዋ። ጎንደሬው ሰለሞን ሰልዬ እየደገፍኩ ነበር አይዶል ላይ ዋና ላይ ሜሴጅ እያደረኩልህ ነበረ። ደርሷል። ያው እንግዲህ አዲስ ነገር መጣናል። በጣም ደስተኛ ነኝ ዛሬ። እንዴት ነበር ፋና ላምሮት ላይ? አሪፍ ነበራ ውድድሩ? በጣም ጎበዝ ልጅ ነው። ልጅ ነው ደግሞ ወጣት ነው እያልኩት ነበር። አሁን እንደውም ጺም ምናምን አወጣ። በጣም እውነት ነው። የማንን ይስፈንልን በእርሶ ምርጫ? የቴዲ ነው። ቴዲ አፍሮ ህልም አይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃ በእጆችሽ ለባብሰሽ ልታክስ ነካሁ። ምን አለ ባለቃ እስከ እንቅልፌ እንዳለው በክንድሽ ታቅፌ ብተኛም ተመልሼ እንዳለው ህልም አንድ ነው ለካ አይደግምም እያለ ይቀጥል። እንዴ እድቅ በልልኝ ወንድሜ። አመሰግናለሁ። ዳኒ ነው ያልከኝ። እሺ በአንተ ምርጫሽ? በፍቅርሽ መያዜን በአንቺው መቸገሬን በፍቅርሽ መያዜን በአንቺው መቸገሬን ያኔ ነገርኩሽን አውጥቼ ሚስጥሬን ያኔ ነገርኩሽን አውጥቼ ሚስጥሬን ምነው ቀረሽና ልቤን አሳዘንሽው ምነው ቀረሽና ልቤን አሳዘንሽው እንዳልተመካብሽ ተስፋ እንዳልሰጠሽው እንዳልተመካብሽ ተስፋ እንዳልሰጠሽው በተጨክኝበት ያለገድልም አንቺን ከመጠበቅ ወደ ኋላ ይመስላል። እናመሰግናለን። እንወዳችኋለን። ቴንክ ዩ። እሺ መልካም ቀን። እሺ አሁን የመሃል ሙዚቃው ምንድነው? አይ ጊዜ አለ። አይ ጊዜ ያው አሳዘነኝ ልቤ የተንገላታው አንቺን እያነሳ አንቺን እያወሳ አልችላለ ልቤ ሊተውሽ በዋዛ። አይ ጊዜ በጣም የተወደደልህ ዘፈን ነው። 3 ዓመት ሆኖታል ከወጣ 2.3 አካባቢ ቪው አለ። በስማ እንዴት ነበር አወጣጡ? አይ ጊዜ ለአልበም የተሰራ ዜማ ነው። የአበበ ብርሃኔ ዜማ ነው እና ለአልበም ነበር የተሰራው። እኔ ደግሞ ዝናሬን ካወጣው በኋላ አንደኛ የምፈልገው ነገር ለሰው ደግሞ መስጠት ያለብኝ ነገሮች ነበሩ። ምንሽ አልበም ብለሽ ስታስቢ አንድ አይነት ካራክተር ላይሆን ይችላል እና ሌላም አይነት ነገር መስራት እችላለሁ። እንዲህ እየሰራሁ ነው በዚህ አይነት እንመጣ የሚል አይነት መልእክትን ለማስተላለፍ አይነትም ስለነበር ይሄ ለሲንግል አይሆንም ለአልበም ብናደርገው ይሻላል ይሉኝ ነበር። ግን በጣም ለሲንግል የሚገርምሽ ቀስ እያለ ነው ሻይን ያደረገው።
አረ አዎ በጣም ቀስ እያለ የመጀመሪያ ሰዓትም ቆንጆ ነበር። ከዛ ግን አሁን ላይ ወደ 2 ሚሊዮን እያለ ዶክተር ወዳጄነህ የሆነ ኢንተርቪው ላይ ኤክስፕሌን አደረገ ስለ ግጥሙ ምናምንና በጣም ነው የተወደደልህ። አሪፍ ዘፈን ነው። በጣም የሚያምር ዘፈን ነው። በጣም ቆንጆ ነው። ለኔም ያው ካሉኝ ውስጥ በጣም ሞደው በእውነት በል አይ ጊዜ እንደምትወደው ከመጀመሪያው ምስራቅ አዎ ከሁሉም ሞደው እሱ ነው እውነት ነው። እስቲ እሺ አሁን እንግዲህ ቅርብ ነበርክ፣ ቤት ቅርብ ነው ከስቱዲያችን። አዎ በዙም አልተጫወትንም፣ ግን ያው እዚሁ ኢንተርቪው ስለምንገባ ሙጫወታችንን ሴቭ እናድርገው ብዬ ነው። ጠይቄ ሰበቧን ጠይቄ አልነገረችኝ ልትርቀኝ ማሰቧን ጠይቄ ሆዷን ጠይቄ አላሳየችኝ ዱካይ መንገዷን ከሸሸለችና እሷም እንደጀመር ዙራ እስክትመለስ እጠብቃት ጀመር